በረከት ሆነ የመጣህ ሰው ነህ ብዬ እላለሁኝ። ሰው ራሱን ካላሳነሰ ሰው ሊያሳንሰው አይችልም። የሰዎች ሐሳብ ከግራም ከቀኝም የሚመጣው ሐሳብ ምንም ሊሆን ይችላል፣ ምንም ሊሆን ይችላል። ነገር ግን ሰዎች ከሚሉት በላይ አንቺ የምትዩ ነገር አንቺ ላይ አቅም አለው የመጣልም የማንሳት። ስለዚህ ለራስ ክብር ይኑሮ ብለን ስንል አንድ ሰው አካብድ እያልኩት ነው። አቅልሎ መኖር ማለት ቀሎ ለመኖር መወሰን ነው። አቅልሎ መኖር ማለት ቀሎ ለመኖር መወሰን ነው። በዚች ምድር ላይ ደግሞ ያቀለልሽው እያንዳንዱ ነገር ዋጋ አስከፍሎሽ ነው የሚጨርስሽ። ያከበርሽው ነገር ግን አተልቆ አክብሮ አስከብሮ ተማሪው ዩኒቨርሲቲ ተማሪው ቸክሎ አጥንቶ ቸክሎ ሰርቶ ምን ብሎ መጨረሻ ላይ የምርቃቱ ጊዜ ገባሽ አይደል? አንገቱን ቀና አድርጎ ምርቃቱን እንደ ሌሎቹ አይሆንም። የሱ ይለያል። ቸክሎ የሰራው ሰውዬ ይለያል። ስለዚህ በህይወትሽ ውስጥ አንዴ ነው የምትኖሪው። እንደ ጥንቁቅ ሆነሽ ለራስሽ የሚገባው ለራስሽ መኖር ባለብሽ ልክ ያንኑ ማስቀደም፣ ለራስ ክብር መስጠት፣ ለራስ ዋጋ መስጠት ማካበድ ይባላል። አቅልሎ መኖር ያቀላል ባይነኝ እኔ እና ለእህት የሚሰጥ ውይይት ነው። ረቢ በጣም ነው የማመሰግነው ለሰጠሽኝ ቦታ ክብር በጣም አመሰግናለሁ። እሙሻ አንቺንም በጣም ነው የማመሰግነው። ውድ እህቶቼ እኔ እንዳልሽው በዩቲዩብ እመጣለሁ፣ ብዙ ነገር እንፈጥራለን፣ ብዙ ነገር እንሰራለን ብዬ አምናለሁኝ። አቅሎ በመኖር ሳይሆን አክብዶ በመኖርን ህይወት ጣፋጯን ጊዜ ማምጣት ይቻላል። የሆነ ነገር ስታስቢ ኧረ አንተ ይሄን ነገር አታካብ፣ ምንድነው የምታካብደው? አንቺ ድም ይሁንሽ በጣም አካባጅ ነገር አጥዋቂ ነገር ነሽ። አሁን ለምሳሌ ሙሻ ከምትባይ እንደዚህ ከምትባይ ሰዎች አንዱ አንቺ ነሽ። የሆነ እንደዚህ ምናምን ኧረ አታካብጂ አቅሊ ምናምን ነገር ይሉሻል ሰዎች። ቀድሞውንም ጉዝጓዙን ያመቻቹልሻል ሊያቀሉሽ ሲፈልጉ። ለምን ብለሽ ነው አንቺ የምታቀይው? እየተሰጠሽ አንድ ህይወት፣ ነገ እኮ ሞት ይመጣል፣ ትሄጃለሽ። ያንቺ ህይወት ያበቃል፣ ያንቺ ነገር ያከትማል። ሲያበቃ ግን ያበቃል። ማን ተብለሽ እንድትባይ ነው የምትፈልጊው? አየሽ፣ በሰማይም በምድርም ተቀባይነት ለማግኘት የተከፈለልሽን ዋጋ በማወቅ በዋጋ መኖር ያስፈልጋል ብዬ ነው ማምነው። ጨርሻለሁ ሙሻ። እናመሰግናለን ወንድማችን እና ይጨምርልህ ከዚህም በላይ የሆነ አው እኔ ደግሞ ይኸውልሽ ወጥቼ ነበረ ስራ ነበረኝና ወጥቼ ከዛ እንደ አጋጣሚ አየሁሽ ቲክቶክ ስገባ በዚህኛው ስልኬ ስገባ አየሁሽና እስኪ ደግሞ አሁን ደግሞ ምን ላይ ናት ብዬ ስመጣ እዚህ ጋር በጣም ጥሩ ትምህርት ወሰድኩኝ። በጣም አመሰግናለሁ። እኔ እንደው እናመሰግናለን በጣም ውይ ስላወቋችሁ በጣም ደስ ብሎኛል የእውነት። አይ እኔ ብዙ የቲክቶክ ሰው አልነበርኩም። አሁን ነው ወደ ቲክቶክ በቅርብ ጊዜ የመጣሁት። በጣም አመሰግናለሁ። እናንተን ስላወቅኩ ደግሞ ደስ ብሎኛል። እኛም ደስ ብሎናል በጣም። መልካም እውነት ነው። እንገሰግሳለን። አዎ ይቀጥላል እንዴ ማቆምማ የለም። እንገሰግሳለን።